ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ወደቦቿን ዝግ ማድረግን ጨምሮ በኢራን ላይ ያበረቱት ጫና በመጨረሻ የኒውክሌር መሳሪያ የሚባል ነገር አይኖርሽም የሚለውን አቋማችንን እንድትቀበለው ያስገድዳታል ሲሉ ተናገሩ። በሚቀጥሉት 2ና 3 ቀናት በኢስላማባድ የአሜሪካ ልዑካንና የኢራን ልዑካናት እንደገና ተገናኝተው ድርድሩን ሊቀጥሉ እንደሚችሉም አመለከቱም። ትራምፕ በዛሬው ዕለት በዋይት ሃውስ ለጋዜጠኞች በሰጡት መግለጫ የማታ እሳቸው ያሉት እንደሚሆን መተማመን እንዳላቸው ዋሽንግተን ፖስት ገልጿል። ብዙ ነገሮች ላይ ተስማምተናል፣ እነሱ ግን በዚህኛው አልተስማሙም ብለዋል ትራምፕ። አያይዘው መስማማታቸውን እንደማይቀር አስባለሁ፣ እርግጠኛ ነኝ ማለት ይቻላል፣ እንደውም እርግጠኛ ነኝ ብለዋል። ትራምፕ ኢራን ኒውክሌር እርም ትበል ሲሉም ከኒውክሌር ፕሮግራሟ ጋር በአጠቃላይ ትፋታ ማለታቸው ነው። ለሰላማዊ ዓላማም ቢሆን የራሷን ዩራኒየም ማበልጸግና ይህንን እንድታደርግ የሚያስችሏትን የተራቀቁ ማብለያ ወይም ማጣሪያዎች ሴንትሪፊዩጅስ ይባላሉ ማስወገድን ያጠቃልላል። ስላለፈው የከሸፈ የኢስላማባድ ስብሰባ ሂደት በቅርብ የሚያውቁ 2 ምንጮች ለዋሽንግተን ፖስት እንደተናገሩት የአሜሪካው ተደራዳሪ ምክትል ፕሬዚደንት ጄዲ ቫንስ ለኢራኖች ዩራኒየም የማበልጸግ እንቅስቃሴያቸውን ለሚቀጥሉት 20 ዓመታት ታቆማላችሁ የሚል አማራጭ አቅርበውላቸውም ነበረ። ኢራኖች አልተስማሙም። በምትኩ ወደ 5 ዓመት ይቀነስልን ሲሉ ጠየቁ። ተንታኞች እንደሚሉት የኢራን የኒውክሌር ፕሮግራም የብሔራዊ ኩራት ምንጭ ሆኖ የቆየ ሕዝቧን በሱ መዘዝ የተከተለባቸውን ማዕቀባዊ የኢኮኖሚ ቅጣቶች አሜን ብሎ ተሸክሞ የኖረለት ዓላማ ነው። አሁን ትራምፕ እየጠየቁ ያሉት ደግሞ ኩራታችሁን ዋጡና ኢኮኖሚያዊ ግርጣታችሁን ተገላገሉ የሚል ነው። አንዳንድ ተንታኞች እንደሚሉት የኢራን አመራሮች ከኢራን ኢራቅ ጦርነት ጀምሮ የነበሩና ከፍተኛ ሕመም የመቋቋም ችሎታ ያዳበሩ ከመሆናቸው የተነሳ ጫናው ሲበረታባቸው ፈጥነው ኒውክሌር ቦምብ በእጅ ማስገባት እንዳለባቸው ሊያምኑና ወደዛው ሊጣደፉ ይችላሉ ይላሉ። የአሜሪካ አስተዳደር የኒውክሌር መሳሪያ ሳይኖራት ዩራኒየም ማበልጸጊያ አቅም የገነባች ብቸኛ አገር ኢራን ናት ይላል በዓለም ላይ። ይሁንና እውነት አይደለም። ብራዚል፣ አርጀንቲና፣ ጃፓንና የአውሮፓ ሀገራት ብዙዎቹ ሰላማዊ ዩራኒየም ማበልጸጊያ ጣቢያዎች አሏቸው። የኢራን የተለየ ብቸኛ የሚያደርገው ለጦር መሳሪያ ደረጃ የተቃረበና ምንም አይነት የሲቪል አገልግሎት የሌለው ዩራኒየም ለማበልጸግ የተራቀቀ ዘመናዊ ማብለያ ወይም ማጣሪያ ሴንትሪፊዩጅስ የሠራና የተጠቀመ በመሆናቸው ነው ኢራኖች ብቸኛ የሚሆኑት ይላሉ። ይህ በእንዲህ እንዳለ እንግዲህ ፕሬዚደንት ዶናልድ ትራምፕ ለኒውዮርክ ታይምስ በሰጡት መግለጫ ደግሞ በሚቀጥሉት 2 ቀናት የአሜሪካና የኢራን ልዑካናት እዛው ኢስላማባድ ተገናኝተው ድርድራቸውን እንደሚቀጥሉ ገልጸዋል፣ ወይም ሊቀጥሉ እንደሚችሉ ገልጸዋል። በመግለጫቸውም ይህንን ከማሳካት አኳያ የፓኪስታን ጦር ኃይሎች አዛዥ ፊልድ ማርሻል አሲም ሙኒር ትልቅ ሥራ እንደሰሩ ገልጸዋል። በጣም ድንቅ ሰው ነው። ስለዚህም ወደ ድርድሩ ቦታ መሄዳችን የበለጠ ዕድል ያለው የጎላ ዕድል ነው ብለዋል። ይሁንና ዶናልድ ትራምፕ ይህን መግለጫ ለኒውዮርክ ታይምስ ከመስጠታቸው ከ1 ሰዓት ባነሰ ጊዜ ውስጥ የሰጡት መግለጫ ከዚህ ጋር የተቃረነ ነበረ። እሱም ቀጣዩ ስብሰባ ፓኪስታን ሊሆን እንደማይችል ሁሉ የገለጹበት ነበረ። ነገሮች እየሆኑ ነው። ነገር ግን
በጣም አዝጋሚ በሆነ ሁኔታ ነው እየሆኑ ያሉት። ስለዚህም የሚኖረን ስብሰባ ካለ ድርድር ካለን ፓኪስታን ውስጥ የሚሆን አይመስለኝም። ምናልባት ሌላ ቦታ ይሆናል የምንሄደው ለዚህ ድርድር። በጭንቅላታችን ያሰብነው አንድ ሌላ ሀገር ወይም ቦታ አለ ብለው ነበረ ዶናልድ ትራምፕ። አንድ ሰዓት ባልሞላ ጊዜ ውስጥ ደግሞ ለኒውዮርክ ታይምስ በሰጡት መግለጫ ድርድሩ እዛው ኢስላማባድ ውስጥ ሊካሄድ እንደሚካሄድና በሚቀጥሉት 2 ቀናት ውስጥ የሁለቱ ሀገሮች የልዑካን ቡድኖች ለድጋሚ ድርድር ሊቀመጡ እንደሚችሉ ተናግረዋል። ፕሬዚደንቱ የሆነ አገር ጭንቅላታችን ውስጥ አለ በማለት የሰጡትን መግለጫ ተከትሎ ጋዜጠኞች ቱርክ ትሆን በማለት ላነሱላቸው ጥያቄ አይ ብለዋል ዶናልድ ትራምፕ። ከቱርክ የተሻለ ማዕከላዊ ወይም ለሁለቱም ወገኖች ሚዛናዊ የሆነ የአውሮፓ ሀገር ምናልባት ብለው ነበረ። ከአንድ ሰዓት በኋላ ይህንን ሁሉ ገልብጠው ነው ወደ ኢስላማባድ ነው የምንሄደው ያሉት። ዳንኤል እንግዲህ 15 ቀን አላቸው። የመጀመሪያው ስብሰባ የኢስላማባዱ ፈርሷል። ስለዚህ ለሁለተኛ ጊዜ ተገናኝተው ሊነጋገሩ እንደሆነ ነው እየነገሩን ያሉት እና በጣም እርግጠኛ ነኝ የሚሉት ዶናልድ ትራምፕ የሚፈልጉትን ከማግኘት አኳያ አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5,500,000 ሙሉ ክፍያ፣ ባለ 2 መኝታ በ6,500,000 ሙሉ ክፍያ እንዲሁም ባለ 3 መኝታ በ9,700,000 ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2,800,000 ሙሉ ክፍያና በ900,000 ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላቸዋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ። ዓለም ኢራንና አሜሪካ በሚቀጥሉት ቀናት የሚያደርጉት ድርድር ውጤታማ ሊሆን እንደሚችል እርግጠኛ መሆን ይቻላል ወይ? እሳቸው አሉ እኮ እርግጠኛ እንደውም እርግጠኛ ነኝ ያሉት። ስለዚህ ለዚህ ምክንያታቸው በኢራን ላይ የምናደርገው ጫና በርቷል ነው። አንዱ አሁን ለምሳሌ የኢራን ወደብ 24 ሰዓት አልፏል፣ ዝግ ሆኗል። ወደ ኢራን ወደብ የሚገባ የለም፣ ከኢራን ወደብ የሚወጣ የለም። ስለዚህ የአሜሪካ ባህር ኃይል ይህንን ስላገደ ኢራን ወደ ውስጥ የምታስገባውም ሆነ ወደ ውጭ የምትሸጠው በዋነኛነት ነዳጅ ዘይቷን መሸጥ አትችልም ማለት ነው። ስለዚህ ይሄ ጫና ወደ ስብሰባው በአስቸኳይ እንድትመጣና ከኛ ጋር እንድትስማማ ያስገድዳታል የሚል ነገር ነው የገለጹት። በነገራችን ላይ አንድ ቋሚ ቦታ እስኪገኝ ድረስ ለምሳሌ ከኢራን ነዳጅ ይዞ የወጣን መርከብ ቢኖር የአሜሪካ ጦር ያስቆመውና ይቆጣጠረዋል። ከተቆጣጠረ በኋላ መርከቡን ይዞት ይሄዳል። አሁን ለጊዜው ወደ አረቢያን ባህር ይዘነው እንሄዳለን ያሉት ዋና ቦታ እስኪዘጋጅለት፣ ከዛ እዛ የሚዘጋጅለት ዋና ቦታ ላይ ከተወሰዱ በኋላ እንግዲህ ከቬኔዙዌላ ያየነው ምንድን ነው፣ ወይ ነዳጁን በሌላ መርከብ ላይ ተገልብጦ ያ መርከብ ወደ አሜሪካ ይዞት ይሄዳል ማለት ነው፣ ወይም ደግሞ በዛው ባለበት ቦታ። ይህን ዝርዝሮች ወደፊት ነው የምናየው። ስለዚህ ነዳጅ ይዘው አምልጠው ከኢራን ለመውጣት የሚሞክሩ መርከቦች ካሉ ከተያዙ መርከቦቹም ነዳጆቹም በቁጥጥር ስር ሊውሉ ነው የሚችሉት። በተለይ እነዚህ ማዕቀብ የተደረገባቸው ሻዶ የሚባሉ መርከቦች ማለት ነው። እንደገና ደግሞ ከውጭ የምታስገባቸው በጣም በጣም አስፈላጊ ቁሳቁሶች፣ ምርቶች አሉ። እነሱም እንደዚሁ አይገቡም። ስለዚህ እንደዚህ አይነቱ ጫና ተደምሮ ወደ ስምምነት ያመጣታል ነው የሚሉት።
ዓለም ኢራን ዩራኒየም የማበልጸግ ፍላጎቷ የህልውና ጉዳይ አድርጋ እስካሁን ስትዋጋለት የቆየችበትን አንዱን ጉዳይ እንዴት አድርጋ ነው በሚቀጥሉት የድርድር ቀናት ላይ ይህን ሐሳቧን እርግፍ አድርጋ ልትተው የምትችለው? አሜሪካም ደግሞ ይህን የዩራኒየም ጉዳይ በፍጹም ልትደራደርበት የማትችለው ጉዳይ እስከሆነ ድረስ ስምምነቱ እንዴት ሊመጣ ይችላል? ዳኒ እንግዲህ አዲሱ ነገር አሁን የሰማ ነው ጄዲ ቫንስ ያቀረቡት እንግዲህ ኮምፕሮማይዝ የምንለው ነው። በመቻቻል አሜሪካ ካላት የከረረ አቋም ለዝባ የ20 ዓመት ገደብን እንድትቀበል ሀሳብ አቅርባለች ነው የሚለው እኮ። ዶናልድ ትራምፕ የጠየቁት ማንኛውም የኒውክሌር ማብለያ ተቋም የፈራረሰው ፈራርሷል፣ ከዚህ በድብቅ ያለ ካለም በዛ ሁኔታ መፈራረስ አለበት ነው። የፈራረሰውን ደግሞ ማንሰራራት የለብሽም ነው። እና ይሄ በተለይ ሴንትሪፊውጅ ሳውዲ ያነሳ ነው በጣም ዘመናዊ የተራቀቀ ማብለያን ነው። ኢራን ሰር ነው። ኢራን ራሷ ነች ያመረተችው። እና ይሄ ሴንትሪፊውጅ ከሰላማዊ አገልግሎት ባለፈ ዊፖንስ ግሬድ በሆነ ደረጃ ማበልጸግ የሚችል ነው። ለጦር መሳሪያ፣ ለኒውክሌር፣ ለአቶሚክ ቦምብ መስሪያ በሚሆን ደረጃ ማበልጸግ የሚችል በጣም የተራቀቀ ነው። ስለዚህ ይህንን ምርት ማቆም አለብሽ ነው። የሴንትሪፊውጅን ማስወገድ አለብሽ ነው። ቤዚካሊ ምንም አይነት የኒውክሌር ተቋም አይኖርሽም። በምትኩ ግን ያው ከዚህ በፊት እንዳለው አንቺ የማትቆጣጠሪው የማበልጸጊያ ተቋም ተቋቁሞ ለሰላማዊ ዓላማ በሚያስፈልግሽ መጠን ብቻ እንድትወስድ ይሆናል የሚል ነው አቋማቸው። ኢራኖች ይህን ሁሉ ማዕቀብ ተሸክመው የኖሩበት ዋነኛው ምክንያት የኒውክሌር አምቢሽናቸው የኒውክሌር ህልማቸው ነው። ስለዚህ አሁን ተንታኞች የሚሉት ይህን ያህል ሰፈር ያደረጉለትና የሀገሪቱ ብሔራዊ ኩራት የሆነን ነገር ኢራኖች 100% እርግፍ አድርገው ይተዋሉ ብሎ አይጠበቅም የሚል ነበር። አሁን እንግዲህ ጄዲ ቫንስ እነዚህ ምንጮች እንዳሉት እውነት ከሆነ በ20 ዓመት ገደብ ሊያስቀመጡላቸው፣ ይሄ ማለት ከ20 ዓመት በኋላ ኢራን ሰላማዊ ኒውክሌር የማበልጸግ መብቷን መቀጠል ትችላለች ማለት ነው። ይህንንም ያልተቀበሉት ኢራኖች ከሆነ 5 ዓመት ይሆንልን ያሉት። ስቲል ኮምፕሮማይዝ ታያለ። ምክንያቱም በፊት ሲሉ የነበሩት ኒውክሌርን ለሰላማዊ ዓላማ መጠቀማችን የሉዓላዊነት ጉዳይ ነው ብለዋል። ስለዚህ አሁን ለሰላማዊ ዓላማም የሚጠቀሙትን ቢሆን እነሱ ማበልጸግ እንደማይችሉ እንደ ተቋም እና ይሄ ሴንትሪፊውጁን ከማቆም አኳያ ሙሉ በሙሉ የኒውክሌር ፕሮግራሟን እንድትሰርዝና የኢኮኖሚ ማዕቀቡ እንዲነሳላት ነው ዶናልድ ትራምፕ ያቀረቡት። ጄዲ ቫንስ ግን ወደ 20 ዓመት ገድቡት ማለት ነው። ስለዚህ አሜሪካ ይህንን ኮምፕሮማይዝ አድርጊያለሁ ነው የምትለው። ለዘላለም ዓለሙ መነቃቀል አለበት የሚባለውን ቢያንስ ለ20 ዓመት አድርጓል። ከ24 ዓመት በኋላ ለሰላማዊ ዓላማ ኒውክሌር ማበልጸግ ትችላለች ነው ነገሩ። ያለው ሁኔታ ይሄ ነው። ይህንን ኢራኖች ይቀበሉታል ለሚለው ጥያቄ የጦርነቱ ዓላማ ይሄንን ከጦርነቱ በፊት ብለውታል። እንደማይቻል ስለታወቀ ጦርነት ውስጥ ገብተው በእውነት እጅግ በርካታ የሆኑ የስርዓቱን ቁልፍ ሰዎች መሪውን አያቶላ አሊ ካሚኒን ጨምሮ የቀሰፈ ጦርነት ነውና ከዚህ በኋላ ወደኋላ ሄደው የኒውክሌር ፕሮግራሙን ከሚተዉ የኒውክሌር ቦምቡን በፍጥነት የሚይዙበትን መንገድ ነው የሚፈልጉት የሚለው ፍራቻም የመጣው ከዚህ ነው። ዳንኤል ዓለም አሜሪካና ኢራን ስምምነት ላይ ደርሰው ጦርነቱን እስኪያቆሙት ድረስ የሆርሙዝ ሰርጥ ጉዳይ እስከ መቼ ነው ተዘግቶ የሚቆየው የሚለውን ብትነግረን። በመካከላቸው ያለውን ግጭት እንደገና አሁን ደግሞ ተስፋ የተጣለበት ሁለተኛው ዙር ስብሰባ ድርድር ከፈታው ነው። አለበለዚያ ግን አሁን ባለው ሁኔታ
የባህር ዕቀባው የአውሮፓውያን ኃይሎች እንደ ኔቶ ኃይል ሆነው መርከቦችን ማጀብ እስኪጀምሩ ድረስ የሚቆይ ነው ይላል። ለወራት የሚቆይ ነው ማለት ነው። የዶናልድ ትራምፕ አስተዳደር አውሮፓውያኖች እንደ አውሮፓውያን ተደራጅተው የጦር መርከቦቻቸውን አዘጋጅተው የሆርሙዝ ሰርጥ መተላለፊያ ለሁሉም እንዲሆን የማጀብ ስራ እስኪጀምሩ ድረስ ነው እኛ የምንቀጥለው ብለዋል። ከዛ በኋላ ግን አውሮፓ የጠንካራ የባህር ኃይል ፈጥሮ መስመሩን ይቆጣጠራል ማለት ነው። ኢራን ይህንን የሚቃረን ነገር አደርጋለሁ ብትል ያው ይዋጋሉ ማለት ነው። ስለዚህ አውሮፓውያኖች ይህን ኃላፊነት እስኪረከቡ ድረስ አሜሪካ በኢራን ላይ ጣለችው ማዕቀብ፣ ወደቦች ላይ ጣለችው እገዳ ይቀጥላል ማለት ነው። ዓለም ዶናልድ ትራምፕ እንደሚሉት አሁን ላይ እየወሰዱት ያለው እርምጃ በእርግጥም ኢራን ላይ ተጽዕኖ እየፈጠረባት ነው ወይ? አሜሪካ ባቀረበችው የድርድር ሀሳብ ላይ እንድትስማማ ማለት ነው። ቢያንስ እዚህ ላይ ያየነው ነገር እነዚህ ሁለት ባለስልጣኖች ለምሳሌ ለዋሽንግተን ፖስት የገለጹትን ብንመለከት አሜሪካ ኮምፕሮማይዝ ነው፣ ቶታሊ የኒውክሌር ህልም አይኑራችሁ የሚል ነው። እሱን አሁን በ20 ዓመት ገደብ ሞራቶሪ የሚሉታል ለ20 ዓመት ያክል ምንም አይነት የኒውክሌር ማበልጸግ እንቅስቃሴ እንዳይኖር እና ተቋሞቻቸውን አፍርሱ ወይም አታንሰራሩ፣ በወደቁበት ይቅሩ ነው። ይህንን ለ20 ዓመት ተቀበሉ ነው ጄዲ ቫንስ ያሉት። ይህም መቻቻል ነው እና ኢራንን በመሰረቱ 5 ዓመት እሺ ብላለች። ለ5 ዓመት አድርጉልኝ፣ 5 ዓመት ሙሉ ምንም አይነት ኒውክሌር አላበለጽግም፣ የሚሰራም ሴንትሪፊዩጅ አይኖርም፣ የማንሰራራውም ተቋም አይኖርም ማለት ነው። ስለዚህ እሳቸው አልተቀበሉትም እና ራሱ በ20 ዓመት ደረጃ 20 ዓመት ያክል ምንም እንዳያበለጽጉ በአማራጭነት መቅረቡ አሜሪካ በይፋ አላረጋገጠችም። ያው ሁለት ምንጮች የተናገሩትን ጠቅሰን ነው። ስለዚህ ኢራኖች ለመደራደር እና ይህን ነገር ለመፍታት እንደሚፈልጉ ማሳያ ነው። ለ5 ዓመት ያህል ለሰላማዊ ዓላማም ቢሆን አንዲት ዩራኒየም አናበለጽግም የሚል ቃል ሰጥተዋል። አሁን ሊሆን የሚችለው እንግዲህ ይሄ 20 የሆነውን በ20ነቱ እንዲቀበሉ፣ ምናልባት ደግሞ 15 ላይ ሊቻቻሉ ይችላሉ። በዚህ መልክ ነው አሁን ለኢስላማባድ ሌላ እድል የተሰጠው ማለት ነው። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5,500,000 ሙሉ ክፍያ፣ ባለ 2 መኝታ በ6,500,000 ሙሉ ክፍያ እንዲሁም ባለ 3 መኝታ በ9,700,000 ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2,800,000 ሙሉ ክፍያና በ900,000 ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላቸዋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ